አባይ መጀመሪያ መነሻው ትንሽ ነው፣ ያው የምናውቀው አባይ ነው። ከዛ በኋላ ከጎርዶማ ወረድ ስትል ወደ ከጎርዶማ ጀምረህ ያው ደሸት ጎርዶማ ደሸት እስካሁን ድረስ 5800 ዘመን ያልጠፋ ስም ነው በጣና ዙሪያ። ደሸት ጋር ጀምረህ ታችኛው እስከምትገባ 64 ወንዞች እንደዚህ እያለ ነው ያገባናል። እነሱ ናቸው አባይን የሚጋብሩት። አሁን እኔ አባይ አቶ መለስ ሆምወርክ ነው ኢትዮጵያ ላይ ትልቅ ሸክም ትልቅ ችግር በደንብ አድርገው በፕሮግራም የገቡበት ነገር ቢኖር ቀድሞ ጠቅላይ ሚኒስትር ለኢትዮጵያ የችግር ዘመን ሊያደርጉላት ያዘጋጁላት አባይ ነው እና ብዙ አልደግፍም ነበር። ሁሉ ጊዜ አባይ ተጠይቋል ወይ አባይን ጠይቀነዋል ወይ ዳይቨርሲቲው በዛ ውስጥ ብዙ የሚጠፉ ነገሮች አሉና ለምንድን ነው የሚገድቡት ብዬ አዝን ነበር። ግን ገፍቶ ህዝቡ ብሶትም ስላለው ከነሱ በልጦ ከመቀነቱ ፈቶ ሰርቷል። ይህን አደንቃለሁ። የሀገሬ ህዝብ የዚህን ያህል መተባበር የቻለ ህዝብ ነውና ክፉ ነገር ሲመጣ በበጎ ተቀብሎት የሚጠቅመውን ተቀብሏል። ያ ትልቁ ነገር ነው። ግን እዛ በሚጠፉ ነገሮች አሉ፣ ማዕድናቶች በግድቡ ዙሪያ ላይ ብዙ ነገሮች አሉ። ያንንም ብናስቀምጠው ምንም አይጠቅምንም። በዚህ ዘመን ኤሌክትሪኩን እንጠቀማለን ስንል እኛም ብቻ ሳይሆን የምንጠቅመው በዙሪያችን ያሉ ጎረቤት ሀገሮቻችንንም እንጠቅማለን። ስለዚህ የአባይ መገደብ በተለይ በአሁኑ ሙሌቱ በጣም ደስ ብሎኛል። ብዙም ስለዚህ አውርቼ አላቅም። ምንም አያገባቸውም ግብጾቹ። ምክንያቱም አባይን የሚችሉትን ያህል ክምችት ይዘው ወደ ሲና በረሃ ነው የለቀቁት። እነሱ ለመጠቀም ብለው ለእስራኤሎቹ ለመስጠት ብለው ነው ውሃውን ወደ ሲና በረሃ የመሩት። እንትኖቹም መጠቀም ቢችሉ ጥሩ ነው፣ ግን ሊጠቀሙበት የሚችሉበት ዳይቨርሲቲ የለም። ልክ እንደሄደ ያ አባይ ሄዶ በረሃ ውስጥ አሸዋ ውስጥ ይዋጣል። አሸዋ ውስጥ ለሚጥሉት ውሃ እኛን የሚጨቀጭቁን ምንም ምክንያት የላቸው። ስለዚህ እነዚህ ሁሉ ምሁራን ይህንን አጥንተው ለዓለም ማቅረብ አለባቸው። ግብጽ በጣም ብዙ ውሃ አላት። ከአባይ ውጪ በደንብ ያከማቸችው ውሃ አላት። እኛ ደግሞ የሚራቡ ወገኖች አሉ፣ ስራ የሚፈልጉ ወገኖች አሉ። መብራት የሌለው ህዝብ ነው በገዛ ሀገሩ እና ሲና የሚፈሰውን ውሃ እንደውም የሚባክነውን ውሃ ኢትዮጵያ መጠየቅ አለባት፣ የራሷን ነው። ከዛ ውጪ ከ64 በላይ ወደታች ተፋሰሱ አካባቢ ብዙ ገባሮች አሉ። እነዚህን ሁሉ ወደ ስራ ገበሬው የሚያስገባበትን ጥናትና ምርምር ሰርቶ ምሁራኑ ለገበሬው ማቅረብ አለበት። ይህን ካላደረገ ዝም ብሎ አባይ አባይ በመንግስት ላይ ጥለን አይሆንም እና ግብጾች እኛን ሊያዙን አይገባም፣ አይችሉምም። ይህንን መልስ የሚሰጥ የተደራጀ የምሁራን ፍሰት ያስፈልጋል። እንግዲህ እኔ አባይ በመገደቡ በፊት ተቃዋሚ ነበርኩኝ። ዳይቨርሲቲው እንዳይጠፋ ሀገራችን ሀብታችን እንዳናጣ ለምን በተፋሰሱ ግልገል የሆኑ ኤሌክትሪክ ዳም መፍጠር እንችላለን፣ ከዛ ላይ ገበሬው ይጠቅማል፣ እንደዛ የሚል ሀሳብ ነበር። ገበሬውን ይጠቅማል፣ ህዝቡን ይጠቅማል። ከዚህ ከፍልቅልቅ ጀምረህ ብታከማቸው ሸዋን የፍልቅልቁ ይችላል፣ ከላይ የጎጃም የጣና በለሱ ይችላል። እንደዚህ እያለ ወደ ቋት ማስገባት ነው። እዚህ ላይ ቢሰሩት የበለጠ ይጠቅም ነበር ብዬ አስባለሁ። ያም ትልቁ ጥሩ ነው። ግን አሁን የዚህ ግልገሎቹ ቢሰሩ የበለጠ ጥቅም አለው። ትናንሾቹ ግልገሎቹ አንደኛ የውሃው ክምችት ይጠቅመናል። ምክንያቱም ጨው የለውም ውሃው፣ የአባይ ውሃ ጨው የለውም። ስለዚህ ውሃ በጣም ወደፊት ዓለምን አስጊ የሆነው ነገር ቢኖር ውሃ ነው። ያንን ውሃ እያጣራ ዓለም ማዳረስ ይችላል። በጣም ትቸገራለች። ጨዋማ ነው የዓለም ውሃ። የኛ ግን ወንዞቻችን ጨዋማ አይደሉም። እነሱን እየገደቡ ኤሌክትሪክ እያመረቱ ከዛ በኋላ ደግሞ ውሃውን በታሽጎ መሸጥ ይቻላል።
በጣም ጥሩ ውሃ ነው ያላት ኢትዮጵያ። በውሃ የታደለች ናት። ወደፊት ነዳጅ የሚፈለግም አይመስለኝም። እንደ ውሃ ነው የሚፈለገው። አባይ ከምንጩ እስከ ሜዲትራኒያን ድረስ ትልቅ ዳይቨርሲቲ አለው። በተለይ ሀገራችን ላይ በጣም ትልቅ መድኃኒቱ፣ ማዕድናቱ እነዚህ በሙሉ በአባይ ዙሪያ ላይ አሉ። እነዚህን አጣጥሞ ማወቅ ያስፈልጋል። ጥቂት ሰዎች እጅ ነው፣ ትንሽ ሰው ነው የሚያውቀው። ብዙሃኑ አውቆ ሊጠቀምበት የሚችለውን ነገር መፍጠር ነው በአባይ ዙሪያ። ከዛ ውጪ በአባይ ዙሪያ ላይ ከዚህ ከጣና ማዶ ላይ እስከ ቤዛይት፣ ከቤዛይትም እስከ ጭስ አባይ መውረጃው ድረስ ትልቅ ዳይቨርሲቲ አለ። እንደዚህ ዳገቱን ይዘው ያንን አጥንቶ ማወቅ ያስፈልጋል። ተመራማሪዎች፣ የውጭ ተመራማሪዎች አይደለም፣ ኢትዮጵያውያኖች ናቸው። አሁን ይሄ አንድ ድርጅት ፈርሙልኝ ብሎ መከራ ያሳይ ነበርና ሆቴል እሰራለሁ ብሎ እስከ ጭስ አባይ ድረስ፣ ይሄ በቃ ሀገሪቷን እንደማጥፋት ይቆጠራል። እዛ ላይ ጠንካራ አቋም ያላቸው ምሁራን ጥናትና ምርምር ጀምረው የአርኪኦሎጂን ስራ ቢሰራ ጥሩ ስራ አለው። የመጀመሪያ ቤተ መንግስት፣ የመጀመሪያው ሀብት፣ የመጀመሪያ እውቀት የተመሰረተበት ቦታ ነው ያ። ለዚህ ነው የሁሉ ፈረንጅ የሚፈልሰው። ቱሪዝም ላይ በጣም መሰራት አለበት። ቱሪዝሙ ከውጭ ጉዳይ ጋር መገናኘት አለበት። የሚመጣው ሰው መታወቅ አለበት። ለምን እንደሚመጣ መጥቶ አገር አጥፍቶ የሚሄድ አይደለም። ቱሪስት ማለት ለልማት የሚውል ገንዘብ የሚያፈስ ነው መሆን ያለበትና አሁን ጣና ላይ የነበረው ችግር የትንንሽ ቱሪስት ትንንሽ መስለው መጥተው ሰልለው ፎቶግራፍ አንስተው የሚሄዱ ናቸው። እነሱን ማቀብ ያስፈልጋል። ሲመጡ በውጭ ጉዳይ ሚኒስቴር ምንዛሪውንም በኪሳቸው ይዘው መምጣት የለባቸው። በባንክ አስገብቶ ምን ያህል ቀን እንደሚቆዩ የሚገቡበትን ሆቴል ሳይቀር የሚቀበላቸውንም ትራንዚተር ሳይቀር ማየት ያስፈልጋል። እነዚህ አስጎብኚዎችን ነው። በእኛ ደረጃ የምንፈራቸው ነገሮች ጣና ዙሪያ ላይ ብዙዋል። እስከ ጎርጎራ ድረስ አሁን እዚህ ላይ ይሄ ደሸት ጎርዶማ ላይ ደሸት ትምህርት የጀመረበት ቦታ ነው። ያ ቦታ መከበር አለበት። የዛ ጥናት መጠናት አለበት። ሰዎቹ ሳይሞቱ መመዝገብ አለበት። አዋቂኛ ብቻ ስላወራን አይደለም። ከኛ በላይ በጣም የሚያውቁ ሰዎች ደክመው አልጋ ላይ ያሉ ሰዎች አሉ። እነዚህ ወደ መዝገብ መግባት አለባቸው። ኢትዮጵያ ምን ነበረች፣ ከምን ተነሳች የሚለውን የኢትዮጵያን አነሳስ እዛ ላይ ማየት ያስፈልጋል። እና እንግዲህ ብዙ ስራ አለ። ግን መጀመሪያ ግብፅን ማስቆም ያስፈልጋል። አያገባሽም የሚላት ጠንካራ ቡድን ነው የሚያስፈልገው። በአንድ መንግስት ባለስልጣን የሚነገር ሳይሆን ደንበኛ የተደራጀ የምሁራን መልስ ሊሰጡ የሚችሉ ሰዎች። እዛ የመሸጥ መብት የላትም እኮ እሷ። መሸጧ ነበር ለእንትኖቹ ለእስራኤሎቹ፣ ግን አልተሳካም። አሸዋ ነው ሀገሩና ዋጠው። እሱን ሁሉ የማድረግ መብት የላትም። በአሸዋ ውስጥ ለምትጨምረው ውሃ ያልቅብኛል ማለት አትችልም። ስህተት ነው። ይህን ስህተቷን የሚነግራት ምሁር ያስፈልጋል። አሁን እኔ ብናገር ምንም ማንም፣ ግን በጣም የተሻሉ አሉ፣ ኢንጂነሮች አሉ፣ ዶክተሮች አሉ፣ የተማሩ ሰዎች አሉ። እነዚህን መርጦ የነሱ ኮሚቴ ወይም የነሱ ማህበር አቋቁሞ በደንብ እሷን ሊሟገታት የሚችሉ መንግስት ሳይሆን ማህበረሰብ መሆን አለበት። ግብጾቹ አጥፊዎች ናቸው። ምክንያቱም ግብጽ የምንላቸው የድሮዎቹን ግብጾች አይደለም። የድሮ ግብጾች ጥቁሮቹ ናቸው። የአሁኖቹ ከምስራቅ መጥተው የወረሩ ወራሪዎች ናቸው። ስለዚህ እነዚህ ወራሪዎች የዘርፈው መኖር ነው የለመዱት። ስለዚህ ኢትዮጵያ እየተዘረፈች ነው። አይቻልም ማለት ያስፈልጋል። እዛ ደግሞ ኢትዮጵያ አባይ ዙሪያ ላይ ያሉትን ግድፈቶቿን ማጥራት አለባት፣ ማጽዳት አለባት። በዙሪያ የሚኖሩት ዳይቨርሲቲውን እንዳያበላሹ ጥንቃቄ መደረግ አለበት። አንዲት ነገር ከተዛባች ኑሮን ሊያቃውስ ይችላል፣ አየሩንም ሊያቃውስ ይችላል። የእባብ መጥፋት፣ የዘንዶ መጥፋት፣ የአዞ መጥፋት ራሱ ሊጎዳን ይችላል። እነሱ የሚጠቅሙት ነገር አለ። ስለዚህ እነኛ ሁሉ እንዳይጠፉ ያን ትናንሾቹን ነገሮችን የሚከታተል የባዮዳይቨርሲቲ ማህበር ያስፈልጋል።